የጅቡቲ ፖለቲካ ሁኔታ ሪፐብሊክ ጅቡቲ 24200 ካሬ ኪሎ ሜትር ስፋት ያላት በስፋት 146 ደረጃ የምትገኝ በጣም ትንሽ ሀገር ናት። 1 ሚሊዮን አካባቢ በሚገመት የህዝብ ብዛት ደግሞ ከዓለም 168ኛ ደረጃ ላይ ትገኛለች። ጅቡቲ ሰኔ 27 1977 ከፈረንሳይ ነፃነቷን ያገኘችበት ቀን ሲሆን በመስከረም 4 1992 በጸደቀው ህገ መንግስቷ እስካሁን ድረስ ትገለገላለች። ጅቡቲ ከቀኝ ግዛት ከተላቀቀች 48 ዓመታት ቢሆናትም በተለያየ ምክንያት ከእጅ አዙር የቀኝ ግዛት ተጽዕኖ ነፃ አልወጣችም። ለዚህም ምሳሌ ደግሞ በጅቡቲ ከሚነገሩት ከሁለቱ ዋና ዋና ቋንቋዎቿ አንዱ ፈረንሳይኛ መሆኑ ነው። ጅቡቲ ከሶማሊያ፣ ኢትዮጵያ፣ ቀይ ባህርና ባህረ ሰላጤ እንዲሁም በሰሜን ከኤርትራ ጋር በድንበር ትጋራለች። በስትራቴጂካዊ የቀይ ባህርና ባህረ ሰላጤ መካከል የምትገኝ ጅቡቲ በዓለማችን ትልቅ የንግድ መርከቦች ከሚተላለፍባቸው ሀገሮች ውስጥ ትልቅ ሚና ያላት ሀገር በመሆኗ ብዙ ዓለማችን ትላላቅ ሀገሮች የባህር መደብሮቻቸው በዚያ አካባቢ እንዲኖራቸው በመፈለግ ትላልቅ ካምፕ ሰርተዋል። ጅቡቲ ከ130 ሚሊዮን በላይ ሕዝብ ለያዘች ኢትዮጵያ የምታስገባው ሆነ የምታስወጣው የንግድ ልውውጧ 80 በመቶ በጅቡቲ ነው። በዚህም የኢትዮጵያ ጉሮሮ ጅቡቲ ነው ብትባል ማጋነን አይሆንም። ሆኖም ግን ኢትዮጵያ በቅርብ ጊዜ የባህር በር እየፈለገችበት ባለችበት ወቅት ጅቡቲ ሌላ አማራጭ እንድትወስድ እየተገደደች መምጣቷ ይታወቃል። አሁንም ቢሆን አብዛኛውን የጅቡቲ ገቢ ምንጭ ኢትዮጵያ ከምትጠቀምበት ወደቧ እንደሆነ ነው የሚነገረው። ከቅርብ ጊዜ ወዲህ ግብጽ ወደ ቀጠናው በተለየ መልክ እየገባች መሆኑን ተከትሎ በአካባቢው ከባድ ውጥረት ፈጥረዋል። አንዱ ከስትራቴጂካዊ መስመሮች የውሃና የባህር የጸጥታ ትብብር ለማጠናከር ጅቡቲ የምትገኝበት በቀይ ባህር የሚገኙ ሀገሮች እንደነ ሳዑዲ አረቢያ፣ ግብጽ፣ ዮርዳኖስ፣ ሱዳን እና የመን በመሆን አንድ ላይ በጋራ ለፖለቲካ ጥቅም መስራታቸውና ይህም ፖለቲካዊ ትርጉም እንዳለው ይገመታል። ሆኖም ግን ኤርትራ በዚህ ትብብር እንዳልተሳተፈች ይታወቃል። ጅቡቲ 6 ክልል ያላት ሀገር ስትሆን በሌላም በኩል ደግሞ ከተማዋ ናት። የጅቡቲ ክልሎች ታጁራ፣ ኤልሳቢህ፣ አርታ፣ ኦቦክ፣ ዲከል እና ጅቡቲ ናቸው። ዋና ከተማዋ ጅቡቲ ናት። ጅቡቲ ውስጥ በብዛት የአፋርና የሶማሊያ ብሔሮች ይኖራሉ። የፈረንሳይና አረብ ቋንቋዎች በሀገሪቱ ተጨማሪ ይነገራል። ጅቡቲ ሪፐብሊክ የፖለቲካ አስተዳደር አቀንቃኝ ሀገር ብትሆንም የጅቡቲ ሕዝብ እስካሁን በሀገራቸው ፖለቲካ ደስተኞች አይደሉም። ምክንያቱ መሪዎች፣ ባለስልጣኖች እንዲሁም ፖለቲከኞች ሁሉም ከህዝባቸው ጥቅም ይልቅ ለስልጣናቸው ብቻ ሲጨነቁ ማየት የተለመደ ባህሪ ሆኖ መቀጠሉና ሁሉም የሚስማማበት ጉዳይ በመሆኑ ነው። ይሄም ደግሞ በጅቡቲ ብቻ ሳይሆን በአብዛኛው የአፍሪካ ሀገሮች የሚታይ ተጨባጭ ሁኔታ መሆኑ ለማንም ግልጽ ነው። በአፍሪካ ካሉት ሀገሮች በተሻለ መንገድ በባህር ወደብ ተጠቃሚነቷ ጅቡቲ ትጠቀሳለች። በዚህም መሰረት አብዛኛው ህዝቧ በባህር ንግድ የተሰማራ ሲሆን በገጠር አካባቢ ያሉት ህብረተሰብ ደግሞ በግብርና ይተዳደራሉ። ቀደም ሲል እንዳነሳነው አፍሪካ ውስጥ ያሉ መሪዎች አንዴ ወደ ስልጣን ማማ ከመጡ በኋላ በፍቃዳቸው ስልጣን አለመልቀቃቸው ነው። ለምሳሌ በአፍሪካ ቀንድ ካሉት ሀገሮች ካየን የኤርትራ፣ ኢትዮጵያ፣ ሱዳንና ጅቡቲ ለረጅም ጊዜ ቢያንስ 2 ዓመታት ስልጣን ላይ ይቆያሉ። ቀጥሎም በመፈንቅለ መንግስት ወይም በተለያየ ተቃውሞዎች ሊወገዱ ይችላሉ እንጂ በፍቃዳቸው ሲለቁ አይታዩም። ይሄም ብቻ አይደለም። ልክ ወደ ስልጣን ከመምጣታቸው በፊት የሚገቡት ቃል ወይም ቃለ መሐላ ሳይሆን ለራሳቸው በሚመቻቸው መንገድ መሄዳቸው ነው። ለዚህም እንደ ምሳሌ ብንመለከት ከቀን ወደ ቀን በህገወጥ መንገድ ተሰዶ የሚሄድ ሰው ቁጥር መበራከቱ አንዱ ማሳያ ነው። የጅቡቲ አመራር
የጅቡቲ መሪ እስማኤል ዑመር ጉሌ ሀገሪቷ ከ25 ዓመት በላይ የመራ ስልጣን ወዳድ መሪ መሆኑን ይነገራል። ከ1999 ጀምሮ በዚሁ በትረ ስልጣን የቆየው ይህ መሪ አሁን ዕድሜው ወደ 77 ገደማ ደርሷል። ከ3 ዓመት በፊት ከስልጣን እንደሚወርድ ቢያሳውቅም ከቅርብ ጊዜ ወዲህ ግን ሀሳቡን በመቀየር ለስድስተኛ ጊዜ ለምርጫ እንደሚወዳደር አሳውቀዋል። የጅቡቲ ምክር ቤት ያጸደቀው የስልጣን ገደብ ዕድሜ 75 ቢሆንም ይህ ህገ መንግስት ያጸደቀው ህግ እንዲሻሻል ማቀዱ ስልጣን ላይ ያለው ፕሬዝደንቱ ህያው ምስክር ነው። በአንድ ወቅት ሲነገር ህገ መንግስቱ የደነገገው የስልጣን ገደብ ዕድሜ መቀየር አልፈልግም፣ የኔ ጊዜ አብቅቷል ብሎ የነበረ ሲሆን አሁን ቃል አጥፎ በተቃራኒው ላለማስተግበር ይኳትናል። በዚህም ተግባሩ በውስጥም ሆነ በውጭም የሚኖሩ ጅቡቲ ዜጎችና ፖለቲከኞች ተቃውሞ ሲያሰሙ ሲሆን የእሱ ደጋፊዎችና የስርዓቱ ተጠቃሚዎች ደግሞ በተቃራኒው ደስታቸውን በመግለጽ ላይ ይገኛሉ። ጅቡቲ ከጎረቤት ሀገሮች መካከል የተሻለ ሰላም ያላት ሀገር ናት። ለዚህም ነው ትላልቅ ሀገሮች አይናቸው የሚያሳርፉባት እንዲሁም ብዙ የውጭ ሀገራት የወታደር ካምፖች የምታስተናግደው። በጅቡቲ የወታደራዊ ካምፕ ካላቸው ሀገሮች መካከል አሜሪካ፣ ፈረንሳይና ቻይና ይገኙበታል። በአፍሪካ ቀንድ ከሚገኙ ሀገሮች ጅቡቲ ትንሿ ሀገር መሆኗን ይታወቃል። በሰሜን ክፍል ደግሞ ከኤርትራ የምትዋሰን ናት። ሁለቱም ሀገሮች የጋራ ግዛት ድንበር ይመለከተኛል ክርክር አላቸው። በተጨማሪም በቀይ ባህር ላይ የሚገኝ ተራራና ዱሜራ የተባለ ደሴት ባለቤትነት ሲካሰሱ እንደቆዩ ይታወቃል። ከዚህም ሌላ በኢትዮጵያ ጅቡቲና ኤርትራ አዋሳኝ ሙሳ አሊ የተባለ አካባቢ ለኤርትራና ጅቡቲ ተጨማሪ ግዛት መንስኤ መሆኑ ይታወቃል። የኳታር ወታደሮች በዱሜራ እንደነበር ሁለቱም ሀገሮች ይገልጻሉ። ይሁን እንጂ ከ7 ዓመት በፊት ዶሃ ከሳውዲ አረብ የሚመራ ኃይል ወደ ዲፕሎማሲያዊ ግጭት ከገባች በኋላ ወታደሮቿ ከአካባቢው ሲወጡ በጅቡቲና ኤርትራ መካከል ከባድ ስጋት ፈጥሮ እንደነበር የሚታወስ ነው። በዚህ ጊዜ የኤርትራ ወታደሮች እዛ አካባቢ ስላለው የሁለቱም ሀገሮች በ2018 ዲፕሎማሲያዊ ወዳጅነት ወደ ሰላም ለመመለስ ቢስማሙም የግዛት ጥያቄዎቻቸው ግን እስካሁን መፍትሄ እንዳላገኘ መረጃዎች ያመላክታሉ። የኢኮኖሚ ባለሙያዎችና ዓለም አቀፍ ድርጅቶች የጅቡቲ ኢኮኖሚ በቅርብ ዓመታት ውስጥ ማደጉን ተናግረዋል። በቅርብ ቀናት ውስጥም የጅቡቲ ፓርላማ የፕሬዝደንታዊ የስልጣን ጊዜ ገደብን ማንሳቱ ተከትሎ ፖለቲካዊ ጥያቄዎችን እንዲነሱ መንገድ ከፍቷል። የጅቡቲ ምክር ቤት የሀገሪቱን ህገ መንግስት ያስቀመጠው የስልጣን ገደብ ማሻሻያ በማድረግ በሙሉ ድምፅ አጽድቋል። ይህም ተከትሎ የፕሬዝደንቱ የስልጣን ዘመን የማይገደብ በመሆኑ ከበድ ያሉ ተቃውሞዎችን መሰማት መጀመራቸው ማስረጃዎች ያመላክታሉ። ከዚህ አልፈን የኤርትራ መንግስት የህግደፍ አገዛዝ ኤርትራ የሰላም ደሴት ናት እያለ ፕሮፓጋንዳ ቢሰራም ሊሰራ ቢሞክርም በተጨባጭ ጅቡቲ በመሬት ላይ በጣም የተሻለች ሰላም ያላት ሀገር ናት። በኢኮኖሚ ረገድ ታታሪ ህዝብና መንትያ ወደቦች እንዲሁም ጥልቅ የስራና የጉልበት ታሪክ ያላት ኤርትራ በህግደፍ አገዛዝ የአመራር ዝቅጠት ምክንያት ኤርትራ በከባድ ችግር ውስጥ ትገኛለች። የጅቡቲ የፖለቲካ ችግሮች በጊዜና በዲሞክራሲያዊ ሂደት ይፈታሉ የሚል ተስፋ እንዳለ ሆኖ ነገር ግን በኤርትራ ውስጥ ያሉ ስፍር ቁጥር የሌላቸው ችግሮች ሊፈቱ የሚችሉት ህግደፍንና መዋቅሮችን ከስልጣን በማስወገድ ብቻ ነው ሲሉ የተለያዩ ኤርትራውያን ተንትነው ያስረዳሉ።